የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ አንጀት የሚያርስ ልብ የሚያረሰርስ ለትውልድ የሚዳረስ ምስጋና የቤተ መጻሕፍት ታሪክ የደግነት ታሪክ ነው። ደጋግ ጻፍት በብዙ ትጋት ላንክሮ ለተዘክሮና ላስተምሮ የከተቡትን ክርታስ ሌሎች ደጋጎች በበኩላቸው ቤት ሰርተው መንበር አበጅተው ማቶት አብርተው ትውልዱ እንዲታደምላቸው እንካችሁ ይህችን መጽሐፍ ብሉ ማለታቸው የህብረተሰብ መሰረቱ ደግነት መሆኑን ያበስረናል። የብሔራዊ ቤተ መጻሕፍት መዘክርን 75ኛ ዓመት ስንዘክር ከዚያ በፊት ለበርካታ ዘመናት ብራና ፍቀው ቀለም ጨምቀው ጽፈው ተርጉመው ኢትዮጵያን ሀገረ መጻሕፍት ያሰኟትን ጠቢባንና ሊቃውንት ውለታ እሳት ስንወራወር መጻሕፍቱ እንዳይቃጠሉ በቃል አጥንተው ዋሻ ተከተው ትውፊታችንን ያቆዩልንን አቃቢያነ ታሪክ ወሮታ አብረን መዘከራችን እንዳይዘነጋ አድራ። ከዚያም ከጥንት ለመጡት ብቻ ሳይሆን ወደፊትም ለሚመጡት መጻሕፍት መኖሪያና መነበቢያ ያበጁትን ታላቅ መሪ የግርማዊ ንጉሠ ነገሥት የቀዳማዊ ኃይለ ሥላሴን አባታዊ ስጦታ ከምስጋና ጋር እናስባለን። በመጻሕፍት ብርሃን እንድናይ ለሚተጉ ሁሉ የዛሬው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ የአክብሮት ምስጋናውን ያቀርባል። ይኩኖ አምላክ መዝገቡ ዘራብሩክ አበጀህ ቀድሞውንስ የተማርክ አይደለም? በኢትዮጵያ ታሪክ በቀልደኝነታቸው በተችነታቸው ከዛም በላይ ደግሞ በመጽሐፍት ትርጓሜያቸውና በተለይም በመጽሐፈ ነገሥት ትርጓሜ የሚታወቁት ሊቁ አለቃ ገብረሃና በጎንደር ቤተክርስቲያን በአቡነ ሐራ ገዳም ተሾሞ በነበረበት ጊዜ በኢትዮጵያ ከፍተኛ ረሃብ የገባበትና ከብትና እህል የጠፋበት እንዲሁም ብዙ ሕዝብ በረሃብና በበሽታ የረገፈበት ጊዜ ነበር። አለቃ ገብረሃና ታዲያ ከቤተክርስቲያኗ ተቀማጭ ገንዘብ 1000 ጥሬ ብር አንስተው በረሃብ በበሽታ ለተጠቃው ሕዝብ እንዳከፋፈሉ ይነገራል። በሁኔታው የተከፉ ካህናትም ተወካዮቻቸውን መርጠው አለቃ ገብረሃና ለመክሰስ ወደ አዲስ አበባ ላኩ። የካህናቱ ተወካዮችም ወደ አፈ ንጉሥ ነሲቡ ቀርበው ክቡር አፈ ንጉሥ ሆይ እግዚአብሔር ያሳዩ እውነቱን ያመላክቱ አለቃ ገብረሃና የተባሉ የታላቁ የአቡነ ሐራ ደብር አስተዳዳሪ በአስራት በስለትና በመጽዋዕት ለቤተክርስቲያን የገባውን በሺህ የሚቆጠር ገንዘብ በማባከን አጥፍተዋልና አቤቱታችንን እናስደምጥ ከጎንደር ድረስ መጣን በማለት ክሳቸውን አስረዱ። የፍርድ ሚኒስትሩ አፈ ንጉሥ ነሲቡም አስቸኳይ የማዘዣ ወረቀት ያዙና አለቃ ገብረሃና የሚባለውን ሰው ታለበት ስፍራ እሺ ቢል በፈቃዱ ካልሆነ ታስሮ ወደ አዲስ አበባ እንዲመጣ አድርጉ ብለው ማስተላለፋቸው አለቃ ገብረሃና ጉዳያቸውን በግንባር ለማስረዳት ወደ አዲስ አበባ መጥተው ከፍርድ ችሎቱ ላይ ተገኙ። ባለሟሉ አጋፋሪው ወደ ፍርድ ሚኒስትሩ አፈ ንጉሥ ነሲቡ ቀርቦ አለቃ ገብረሃና መጥተዋል ብሎ በጆሮአቸው ሹካላቸው። አፈ ንጉሥ ነሲቡም በመጽሐት ንግግር አረ ለመሆኑ ይሄ አለቃ ገብረሃና ማን ነው የሚል ጥያቄ ያቀረቡ። አጋፋሪውም ፈጠን ብሎ አለቃ ገብረሃና እኛናቸው ብሎ አስተዋወቀ። አፈ ንጉሥ ነሲቡም ወደ አጋፋሪው ፊታቸውን አዙረው ያ ቀልደኛው ብለው ተናገሩ። አለቃም ፈጠን ብለው በሉይና አዲስማ በነሲብ ይፈታሉ አሉ ጮክ ብለው። አፈ ንጉሥም እንዳልሰሙ ተመስለው ገንዘቡን ማጥፋትን ታምናለህ አታምንም ሲሉ ጠየቁ በተኮሳተረ ግንባር። አለቃም በተለመደ እርጋታ አንተ ተብለው መጠራታቸውን በልባቸው አስቀምጠው ለነዳያን የሚሰጠውን
ለመስዋዕት የሚውለውን እንደየፈርጁ ሸንሽኘዋለሁ። ከዚያ የተረፈውን ደግሞ ፍትሐ ነገሥት እንደሚያዘው ለተራበው ማህበር ሰጥቼ ተካፍለውታል ብለው መለሱ በድፍረት። የበላይ ሳያቅ ሳታማክር አጥፍተዋልና የተከሰስክበትን ገንዘብ ሁሉ ትከፍላለህ ብለው በየኑባቸው። አለቃም በኩራት እንደቆሙ ዛሬያ እኔ ገብረሃና ምን ይመጣብኛል ብለው ነው እንደምጥዋቃ በነሲብ አልሸጥ ብለው በነገር ጎሰሟቸው። አፈ ንጉሥ ነሲቡም በደም ፍላት ከመቀመጫቸው ተነስተው አጋፋሪ ዝም ትለኛለህ ወስተህ ቀፍድድልኝ እንጂ ብለው ትእዛዝ ሰጡ። አጋፋሪ አለቃን ሊያስር አኮበኮበ። እንዳጋጣሚ ሆኖ ግን የአጼ ምኒልክ የልፍኛ አሽከር ራስ አባተ ችሎት ላይ ነበሩና ተጠግተው አፈ ንጉሥ ምንም እንኳን አለቃን ባላቃቸውም ጃንሆይ የእኚህን ሰው ስም በክብር ሲናገሩ ሰምቻለሁና ለጊዜው እስሩ ይቆይ ከንጉሱ ጋር ትጣላላችሁ ብሎ አስጠነቀቋቸው። አፈ ንጉሥም የጃንሆይ ስም ሲጠራ ደንገጥ ብለው ታዲያ ምን ይሻላል ብለው ከራስ አባተ ጋር መከሩ። ራስ አባተም ጃንሆይ ራሳቸው ይፍረዱባቸው ወደ ዙፋን ችሎት ይላኩ በማለት አስታራቂ ሐሳብ አቀረቡ። አፈ ንጉሥ ነሲቡ በራስ አባተ ምክር ተስማምተው ለከሳሹ አለቃ ገብረሃና ከንጉሠ ነገሥት አጼ ምኒልክ ችሎት እንዲቀርቡ ተወሰነ። አጼ ምኒልክ ያለቃን ስም ገና ሲሰሙ ወዲያው አስጠሯቸው። አጼ ምኒልክ ዙፋን ችሎት ተሰይመው አፈ ንጉሥ ነሲቡ በአቃቤ ሕግነት ቆመው ንጉሥ ሆይ የአቡነ ሐራ ገዳም ቀሳውስት አስተዳዳሪው አለቃ ገብረሃና የእግዚአብሔርን አስራት የገዳሙን የስለትና የመጽዋዕት ገንዘብ በልቶብናል በማለት ክስ አቅርበውበት እሱም መብላቱን አምኗል። ሆኖም ክፈል ብለው የተጠራቀመ የቤተ ክርስቲያን ሀብት ንብረት የህብረተሰቡ ነውና በክፉ ቀን ለሕዝቡ አገልግሎት መልሶ መዋል ስላለበት አውየዋለሁ አካፍየዋለሁ ብሎ የትቢት መልስ ሰጥቷል ብለው ወንጀሉን ከራሳቸው ብየና ጋር አቀረቡ። አጼ ምኒልክ በቁጣ የአፈ ንጉሥ ነሲቡን ንግግር ካፋቸው ነጥቀው አንተ የምትለው እሳቸውን አለቃን ነው አሉ። አፈ ንጉሥም ደንግጠው ቃል ሳይወጣቸው ባሉበት እንደቆሙ ደርቀው ቀሩ። ከዚያ አጼ ምኒልክ ወደ አለቃ ገብረሃና ዞር ብለው አለቃ ፍትሐ ነገሥቱን እንደርሶ ማን ያውቀዋል? ምን ነው ምን ነካው ብለው አለሳልሰው ጠየቁ በአክብሮት። አለቃም ለጥ ብለው እጅ ነስተው ጃንሆይ ፍትሐ ነገሥቱማ እንደሚያስነብብ ለቤተ ክርስቲያን ከገባው ብጻት ሲሶ ለካህናት ሲሶ ለሰራያን ሊሰጥ ይገባል ይላል። ስለዚህም ክፉ ቀን በመጣ ጊዜ ግብር ለሚገብር ራብተኛ ሕዝብ የደረሰለት መንግስትም ሆነ ንጉሥ ስላልነበረ ከተቀማጭ ገንዘብ አንስቼ ለተቸገረ አካፈልኩት። አቡነ ሐራ እንደው ልጃቸውን አይድሩበት አባታቸውን አይጦሩበት ገንዘቡም እንቁላል አይደል ተቀምጦ አይቀፈቅፍ ለጥቃት ቀን ካልሆነ ለሕፃናት ራብ ለቅሶ ማገጃ ካልደረሰ ምን ይፈይዳል ብለው ምላሻቸውን አሰሙ። አጼ ምኒልክ ባለቃ ውሳኔ ተደስተው ይህ ግብሩ እንደ ዮሴፍ ያሾመዋል ያሸልመዋል እንጂ አያስቀጣውም በማለት በይነው አበጀ ቀድሞውንስ የተማርክ አይደለ ብለው ያፈ ንጉሥን ፍርድ በመገልበጥ በነጻ አሰናብተው ወደ ቤተ መንግስት ይዟቸው ሄዱ። በአንድ ወቅት ያልተኖሩ 10 ቀናት ዘንድሮ በግሪጎሪያን ካሌንደር 2025 ነው። ይህን የዘመን አቆጣጠር የጀመሩት የካቶሊክ እምነት ተከታይ የሆኑ አገሮች ነበሩ። ኢጣሊያ ውስጥ ተጀመረና ፖርቱጋል፣ ስፔን፣ ፈረንሳይ ያለ ተዛመተ። ካቶሊካውያኑ ይህን የዘመን አቆጣጠር ሲጀምሩ የፕሮቴስታንት እምነት ተከታዮች ይህ ሁላችንንም ካቶሊክ ለማድረግ የተሸረበ ሴራ ነው በሚል ይህን የካቶሊክ ዘመን አቆጣጠር አንቀበልም ብለው ነበር። አመጽም ብጥብጥም ውጊያም ጦርነትም ሁሉ ተደርጓል ይህን ዘመን አቆጣጠር የሁሉም ዘመን አቆጣጠር ለማድረግ። ይህ የዘመን አቆጣጠር መጀመሪያ በስራ ላይ ሲውል
በ1582 ኦክቶበር 4 ሐሙስ ተኝተው አደሩና በማግስቱ ኦክቶበር 5 መሆኑ ቀርቶ ኦክቶበር 15 ተብሎ እንዲጀመር ተደረገ። እንግዲህ በዚያን ዘመን ከኦክቶበር 5 እስከ ኦክቶበር 14 ያሉት 10 ቀናት በእነዚህ ሀገራት አልተቆጠሩም። እኛን ሀገር ጨምሮ ግን በሌሎች ሀገሮች እነዚህ 10 ቀናት ተቆጥረዋል፣ ተኑረዋል። ዋይት ሃውስ የአሜሪካ ፕሬዝዳንት መኖሪያና መምሪያ። አሜሪካ የፕሬዝዳንት ትራምፕ ምስልና ኃይለ ቃል ያለበትን የዶላር ሳንቲም ልታስቀርጽ ታስባለች አሉ። በሕይወት ባለ ፕሬዝዳንት ምስል ገንዘብ ማስቀረጽ እስከዛሬ በሕግም የለ በተግባርም አልተደረገ። ዛሬ ምን ታስበው እንደሆነ እንጃ። ብቻ ያውን ጉዳያችን አይደለም። ነጩ የአሜሪካ ፕሬዝዳንቶች ቤተ መንግስት ህንጻ ዋይት ሃውስ የመሰረት ድንጋይ የተቀመጠው በዚህ ሰሞን ነበር። በጄምስ ሆቨን ዲዛይን የተደረገው ባለ 3 ፎቅና ባለ 100 ክፍሎች የመጀመሪያው ህንጻ በየጊዜው መሻሻል ተደርጎበታል። በጊዜው ፕሬዝዳንት በነበሩት ጆርጅ ዋሽንግተን ነበር መሰረት የተኖረለት። ይህ የአሜሪካን ፕሬዝዳንት መኖሪያና መምሪያ ህንጻ ዋይት ሃውስ እየተባለ መጠራት የጀመረው ቆይቶ ነው። እንደ አውሮፓ አቆጣጠር ከ1902 ወዲህ የአሜሪካ ፕሬዝዳንት መኖሪያና መምሪያ የሆነው ነጩ ቤተ መንግስት ዋይት ሃውስ የመሰረት ድንጋይ ከተቀመጠለት ሰሞኑን 233 ዓመት ይሆነዋል። እንደ አውሮፓ አቆጣጠር በ1792 ዓ.ም ኦክቶበር ነበር የመሰረት ድንጋዩ የተቀመጠው። Who is afraid of Virginia Woolf? Who is afraid of Virginia Woolf? ቲያትር ነው። አሜሪካ የተሰራ ቲያትር። በጊዜው የ34 ዓመት ጉልማሳ የነበረው ኤድዋርድ አልቤ የተባለው ተውኔት ጸሐፊ Who is afraid of Virginia Woolf የተባለውን ተውኔቱን በኒውዮርክ አንድ መድረክ ላይ አሳየ። 4 ዓመት ቆይቶ ይህ የኤድዋርድ አልቤ ተውኔት Who is afraid of Virginia Woolf ፊልም ሆኖ ተሰራና የአካዳሚ ሽልማት አሸናፊ ሆነ። 6 የኦስካር ዋንጫ ነበር ያገኘው። የኤድዋርድ አልቤ Who is afraid of Virginia Woolf በቲያትር መድረክ ኒውዮርክ ላይ የተከፈተው ከ63 ዓመት በፊት በዚህ ሰሞን እንደ አውሮፓ አቆጣጠር ኦክቶበር 13 1962 ዓ.ም ነበር። ትንሽ እናዳምጠው። Who's afraid of Virginia Woolf? Virginia Woolf, Virginia Woolf. Who's afraid of Virginia? It's easy to talk about Warner Brothers' new motion picture, Who's Afraid of Virginia Woolf? የጨዋታ ማሟሻ ማሟሻ ኮዲም ኮዲያ ለመንገርም ለመዘከርም ማሟሻ